ፈለግን መድናናት አልቻለም። ገባሽ? እኔ ልሞክር የምችለውን ነገር ልሞክር። ኧረ ተው ዳኒ። ፊልሙ ተጀመረ። አብርሃም ሁልጊዜ አንተ ማለት ነው ሴቶችን ማለት ነው ድራማ እንዲሰሩ በዚህ ልክ ደግሞ አይደለም። አብርሃም በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው። መጀመሪያ ነገር አንተ ስላለ ነው እሷ በነፃነት ከእኔ ጋር መሆን ያልቻለችው። ገባህ? አንተ ዞር ብትልላት ወይ ደግሞ ከሀገር እንድንወጣ ነግረሽኛል አይደለ? ከሀገር ይዣት ወይኔ ጉዴ ፈላ። ራሱን ያለኝ እያስጨነካ ስለሆነ ከሀገር ይዘኝ ውጣ። ምክንያቱም እዚህ ሆኜ ከአንተ ጋር በነፃነት መሆን የምችለው እዚህ አይደለም ብለሽኛል አይደል? ሰው መሄድ ያለብን ቦታ እንሄዳለን። ነፃነቷን አይነካሽም ብለኸኝ አይደል የሄድከው? እሱ ሲያቅፈኝ አስጠፋኝ። ወይኔ ጉዴ ፈላ። አብርሃም ስማኝ፣ እኔ ከእሱ ጋር አላውቅም። በቃ ከእኔ ጋር ደስተኛ ስለሆነች አይደል? ለምንድን ነው አሁን የነገርሽኝ የማትናገሪው? በቃ ከሀገር ይዣት እንዲወጣ ትፈልጋለች። ምክንያቱም ሰላሟን እየነሳት ነው፣ እያስጨነካት ነው። አብርሃም ፈልገው አይደል የምታደርገው? ሰላም ፋሚሊዎች እንዴት ናቸው? ደህና ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን። ፋሚሊ ዳኒሻ ሄደበት። አሁንም አብርሃም እና ሄርሜላን እስከ ጥግ ይሄን ፊልም ማለት ነው አብርሃም አለ ማለት ነው። ሲቀጥል ማለት ነው እዚህ ላይ ማወቅ ትችላላችሁ የቱ ላይ እኛ ወደ ዝዋይ እንድንሄድ ከየት አወቀ ማለት። ሲቀጥል ደግሞ አብርሃም ማለት ነው ጃግና ነው፣ እንደዚህ ነው የምትሉ ማለት ነው። አብርሃም ሴቶች ድራማን አሰርቶ የሴቶች ክብርን ዝቅ አድርጎ ሴቶችን ዲስሪስፔክት ማንም መጥቶ እንዲያደርግ አድርጎ የሚያገኘው ገንዘብ ነው ጀግንነቱ ማለት ነው። እቺትም የው ሩታን ማልቀስ ውጪ ምንም አታቆ አፍቃሪ ልጅቷን እንደዚህ አይነት ጸባይ አለብሶ ስሙን አስጣፍቶ ሚዲያ ላይ ስሟ እንዲጠፋ አድርጎ ዝቅ አድርጎ እሷ አሁን በትግል ነው አለችው። እውነት ነው የምነግራችሁ። ሩታ በትግል ነው እቺ ደግሞ ትግሉን ራሱ የምትችል አይመስለኝም። አስባችኋል? አብርሃም ሴቶችን የሚያስጠብቅ ወንድ አይደለም። ወንድ ልጅ ደግሞ ሴት የሚያስጠብቅ ሴት የሚያስከብር ራሱን ቤቱ የሚያስከብር ነው። እኔ ሴቶች ራሱ አብርሃም ላይ እንደዚህ ፍጥ የሚሉት ለምን እንደሆነ አላቅም። የሆነ ነገር ማጂክ አለ እንደ ልጁ እደ ካላስከበራችሁ ወንድ ልጅ ማለት ነው አሳልፎ ለመስጠት ለማንም አሳልፎ ለመስጠት አሁን እዚህ ሚዲያ ላይ ማምጣት ምን አስፈለገ? ለመሸቀልበት ምን አስፈለገ? በቃ የሆነ ነገር ብሎ ዳኒ የሆነ ነገር ብሏል። ያ ቃል ዳኒን ከዚህ በፊት ከሩታ ጋር ምን እንዳደረገ ሲቀጥል ደግሞ ድራማ አሁን ነክቶበታል። ሁሉም ነገር ነክቶበታል። በቃ ዝም ብሎ አብርሃም ላይ የሚናደዱ ዳኒን ሰፖርት ያደርጋሉ። ሩታ ላይ የሚናደዱ አብርሃም እና ሄርሜላን ሰፖርት ያደርጋሉ እንጂ ከዚህ ውጪ ድራማው በዛ ሰዓት ነው ሪሊ የሚመስል ድራማ ማለት ነው። እነ ሩታ ምናምን እነ ጽጌ ምናምን ሆኖ የሚሰሩት ጊዜ 1 አመት የቆዩበት ድራማ 1 አመት በላይ የቆዩበት ድራማ እሱ ነው በቃ ሪሊ የሚመስለው። ይሄ እየተነቃበት ነው። ኢንስታግራም ላይ ጻፈች፣ እንደዚህ ያደረገች በቃ አብርሃም መጨናነቅ፣ ሁልጊዜ መጨናነቅ፣ ሴቶችን እንደዚህ ዝቅ አስደርጎ ዲስሪስፔክት እንዲሆኑ አድርጎ ሴቶች ስማቸው እንዲጠፋ አድርጎ የሚያገኘው ገንዘብ የሱ ጀግና የምትሉ ማለት ነው። ማን ነው እሱ? አስባችኋል? እቺ ልጅም አምጥቶ ድራማ ውስጥ ከተተ። ትላንትናም ሩታ እንደዚህ አይነት ባህሪ የሌለ ያለች ልጅ አልነበረችም። ዛሬ ይሄ መጥፎ ባህሪ ለብሳ ቁጭ አለች። ስለዚህ እቺ ደግሞ እንደ ሩታ ራሱ መታገል የምትችል ሴት አይመስለኝም። እቺንም ሄርሜላ ደና ሰው ነው እንደዚህ ሰው ነው የምትለው ነገ ይሄን ባህሪ ትለብሳለች በግድ ማለት ነው። ስለዚህ አብርሃም ሴቶች የሚፈልገው ለገንዘብ ብቻ እስከሆነ ድረስ ሴቶቹን አበረታታችሁ ከዚህ ህይወት አሁን ሄርሜላ የምትወዱና ሄርሜላን በጣም የምታከብሩ ለሄርሜላ በጣም ቦታ ያላችሁ ሰዎች ማለት ነው ለምንድን ነው ለአብርሃም የምትመኙት? አብርሃም እውነት ለሴት ክብር ያለ ልጅ ነው? ሴት የሚያስጠብቅ ልጅ ነው? ሆኖ አይደለም። ዝም ብላችሁ አንድ ሰው ብቻ ለመጣል እንደዚህ ባታደርጉልኝ። እቺ ልጅ አዎ ጥሩ ባህሪ ያላት ይሁን እኔ አላቃትም፣ ሚዲያ ላይ ነው የሚያውቃት እንጂ። ሲቀጥል ደግሞ አሁን ድራማውን ራሱ እያበላሸች ነው። ይሄ አሁን አግሬሲቭ መሆን አለበት። ዳኒ ዲስሪስፔክት አድርጋ መሄድ አለባት፣ እንዳትነካኝ ማለት አለባት። ግን እሷ ዝም ብላ የዳኒን ነገር እያዳመጠች ነው። እዚህ ጋር ደግሞ ድራማው በላሸባቸዋል ማለት ነው። ሲቀጥል እንደዛ ነው። አስባችኋል? አምጥቶ ይህንም ድራማ ውስጥ ዝፍቅ ሊያደርጓት ነው። በቃ
አስባችኋል? እኔ ላይ እየተጫወተች ነው ሩታን፣ በዛ ሰዓት እኔ ላይ እየተጫወተች ነው። እኔ አሁን እዛ ጋር እሷ የምትለው ሩታ ነች እንደዚህ እያደረገች አለችው እኔና አብርሃምን ለማለያ። ግን አብርሃም እዛ ጋር የሩታን ስም ራሱ መጥራት ዳኒ ምን ያገኛል እኔና አንቺ ምንለያይ ይላል። ምክንያቱም ሩታን ስም እዛ ውስጥ ማስገባት አይፈልግም። ካስገባ ከሩታ ጋር ይጣላል። ከሩታ ጋር ከተጣላ ደግሞ ሩታ ብዙ ነገርን የአብርሃምን እንደምታበላሽ ያውቃል። አይጠራትም እዛ ውስጥ ማለት ነው። ገብታችኋል? ሴቶች ላይ እንደዚህ ተጫውቶ እሱ ገንዘብ ያገኛል፣ እሱ ገንዘብ ያገኛል፣ የማንም ቻናል ያሳድጋል። ስለዚህ አብርሃም ለሴት ልጅ ክብር አለ ብላችሁ የምታስቡት የቱ ጋ ነው? እኔ የምትገርሙኝ ማለት የቱ ጋ ነው? ሴቶች ላይ ተጫውቶ የሚያገኝ ገንዘብ ነው እሱ ጀግንነት? እውነቴን ነው የምላችሁ። እቺትን አስጀመራት። እቺትን የማንም ቻናል ማሳደጋ እያደረጋት ነው። ያችኛውም ትላንትና የብዙ ሰው ቻናል ማሳደጋ ሆና ዛሬ እንደዚህ ቀርታ እንትን ብላ ተበላሽታ ብዙ ሰው እየሰደባት እንደዚህ ራሷን ዝቅ ብላ ለሰዎች እንዲሰራ ለሱ እንዲሰራ አድርጋ ያለፈችን ሴት ልጅ የወለደችልን ሴት በዚህ ጉዳይ እሷን እንድትጠላ አድርጎ አስቀምጣል። ዞሮ ዞሮ ደግሞ አብርሃም ወደ ሩታ ይመለሳል። ምክንያቱም ስራው ራሱ አይስተካከልላት። ወደዳችሁም ጠላችሁም ማለት ነው። ይሄ ክፍት አፉ የሆነ ማለት ነው። እግዚአብሔር እንዴት እንዳናደደ